እንዴ ለራሳችሁ አንድ ሰዓት መስጠት ያክታችኋል እንዴ እስከመቼ ነው ተመሳሳይ ህይወት የምንኖረው የሆኑ ሁሌ ችግር ውስጥ እየገቡ እኛን ችግር ውስጥ የሚከቱ ጓደኞች አሉ እነሱም ይበቃቸዋል ማንንም አያስቆምም ከስንፍና በስተቀር እዚህ ላይ ኢንቨስት ማድረግ ምንም ላይ ኢንቨስት ከማድረግ ጋር አይወዳደርም ጋይስ ብዙ ሰው ወደፊት ማየት አይችልም ይገርማችሁ ብዙ ሰው ወደ ኋላ ነው ማየት የሚችለው ለምሳሌ ቢዝነስ ልጀምር ብሎ ሲነሳ ከዚህ በፊት እነማን ምን ሰርተው አዋጣቷቸዋል ብሎ ነው የሚያየው ያ ማለት ወደ ኋላ መኖር ነው በነገራችን ላይ ምክንያቱም ድሮ ያበላው ነገር ወደፊት ላይ ያበላ ይችላል ዓለም በጣም ከምናስበው በላይ በሚገርም የብርሃን ፍጥነት የሚገርማችሁ እየተቀየረ the world is changing dynamically ማለት ነው ለምሳሌ ድሮ የቴሌቪዥን ጣቢያ አንድ ነው የመንግስት ነው ቴሌቪዥን ላይ መታየት ተአምር ነው ማለት ወይ የዛ ቴሌቪዥን ጣቢያ ዘመር ሊኖር ይገባል ወይ ደግሞ 10 20 አመት ባንድ ሙያ መድከም አለብህ ከዛ አረብ ዲሽ የሚባል ነገር መጣ ባንድ ቴሌቪዥን ውስጥ 1000 ምናምን ጣቢያዎች ገቡ ማለት ነው ከዛ በአረብ ዲሽ ቆየንና የግል ቴሌቪዥን ጣቢያ መፈቀር ተጀመረ በጣም ብዙ የግለሰብ ቻናል በዛና ሰዎች ታዋቂ የመሆን እድላቸው ሰፊ ሆነ ከድሮ አንፃር ግን ስቲል ምንድነው በጣም ተስጦ ሊኖር ይገባል ካሜራ 3-4 ካሜራ ቀርጾ ኤዲት አድርጎ ምናምን የሚያስተላልፍልህ ሰው ሊኖር ይገባል ከዛ በኋላ በሆነ ዘመን ደግሞ ቃና ቲቪ የሚባል ደግሞ መጣና በጣም ምርጥ የሚባል ተከታታይ ድራማን በድምጽ ብቻ ደብ ያደረገ በአማርኛ ትርጉም አመጣና አንድ 3 አመት ባልም ሚስትም 12 ሰዓት ቤት መግባት ጀመሯል ይሲ አሁን ነገሩ እንዴት ዳይናሚካሊ እየተቀየረ እንደሚሄድ ምን ማለት መሰለ አንተ የግል ቴሌቪዥን ጣቢያ ላይ ያየር ሰዓት ይዞ ፕሮግራም መስራት ያበላል ብለ ልክ ስትገባ ቃና ይመጣና ዜሮ ያደርጋል ማለት ነው አንተ አገኛችሁ ወደ ኋላ ነው ሰዎቹ ኢንቨስት ያደርጉት ምን እየመጣ ነው ብለው አላዩም ወደፊት ከዛ ደግሞ እነ ቃና በጣም ያንሰራሩ ያለ ዩቲዩብ የሚባለው ነገር ዳይናሚክ ሆነና ቴሌቪዥን ጣቢያ የመንግስት መሆኑ ቀርቶ የድርጅት መሆኑ ቀርቶ የግለሰብ አልሆነም ሚዲያ የግለሰብ ሆነ አንድ ግለሰብ የሆነች ቤት ውስጥ ለዛውም 3 ካሜራ መብራት ምናምን ሳያስፈልገው ሞባይል ስልኩን ብቻ ቁጭ አድርጎ ማስታወቂያ ይዘና ይባል የነበረው ቀርቶ ራሱ ጉግል ማስታወቂያ አምጥቶ አንተ ብቻ ቪዲዮ ስራ እንደውም በዶላር ከፍላለሁ አለ ማለት ነው ከዛ ፕሮግራም ያላቸው ሰዎች ማን ወደ ቴሌቪዥን ይድ ኢማጂን በዚህ ሰዓት እኮ ዩቲዩብ በመጣበት ሰዓት 50 ሚሊዮን ብር አውጥቶ ቴሌቪዥን ጣቢያ ከፈተ ሰው አለ ሲመጣ ተቀይሯል ዘመኑ ጥፉ ከዛስ ዩቲዩብ ደግሞ በጣም ብዙ ሰዎች ብር እየበሉበት ይያለ ቲክቶክ መጣ ቲክቶክ ካሜራ አይልክ ላይት አይል ባንድ ሞባይል ተአምር የሚሰራበት ኢቭን መቅረጽ ላይ ተጠበቅበት ይችላል አንዳንድ ሰው ላይቭ ቁጭ ብሎ በሚሊዮን ብር እዛ ጋር ዩቲዩብ ላይ ኢንቨስት ያደርገው ሰውዬ ተበላ ማለት ነው ለምን በጣም ባጭር ሰዓት ባጭር ደቂቃ ሰዎች በጣም ብዙ ኮንተንት ማየት እየለመዱ ወደ ቲክቶክ ሺፍት ያደረጉ ሲሄዱ ዩቲዩብ ላይ ከባድ ሆነ ማሸነፍ በጣም ጥሩ ቪዲዮ ካልሰራህ ማንም አያይ በእነዚህ ሁሉ ዘመናት ካያችሁ ከመጀመሪያው ቴሌቪዥን ጣቢያ ሲጀምር የቴሌቪዥን ጣቢያው ኤዲተር ይፈልጋል አይፈልግም ይፈልጋል ከዛስ ዲሽ ላይ የመጡት ቻናሎች በሙሉ እነ MBC2 እነ MBC አክሽን ኤዲተር ይፈልጉ ነበር አይፈልጉም ከዛስ የግል ቴሌቪዥን ጣቢያዎች ኤዲተር ይፈልጉ ነበር አይፈልጉም ከዛ ዩቲዩብ መጣ ዩቲዩበሮች ኤዲተር ይፈልጉ ነበር አይፈልጉም ቲክቶክ መጣ ቲክቶከሮች ኤዲተር ይፈልጋሉ አይፈልጉም አሁን ደግሞ AI የመጣ ሰላም ውድ ተመልካቾቼ ዛሬ በከተማችን ውስጥ ትንሽ ልሰዳችሁ አርቲፊሻል ኢንተለጀንስ ሲመጣ የሚያስቀራቸው ሙያዎች አሉ ድንገራችሁ ለምን በአርቲፊሻል ኢንተለጀንስ ኮምፒውተር ጀርባ የሚቀመጥ ሰው ነው ከዚህ በኋላ ቪዲዮ የሚሰራው ራሱ እዛ ቁጭ ብሎ በAI ምስል መፍጠር ይጀምራል ራሱ ካሜራማን ይሆናል ኤዲተሩ ዳይሬክተር ይሆናል ካሜራውን ወደ ግራ አንቀሳቅሰው ይለዋል AIውን ያዘዋል አያችሁ አሁን እንኳን እናንተ ተቀላላ አርት ውስጥ ያለ ሰው በሙሉ ወደ ኤዲቲንግ መምጣት አለበት አሁን ቢኮዝ ከዚህ በኋላ ፊውቸሩ በAI የሚቀጥለው ዓለም በጽሁፍ ቪዲዮ የሚሰራበት ዓለም AGI የሚባል ነገር ይመጣል አርቲፊሻል ጀነራል ኢንተለጀንስ እንደ ሰው የሚያስብ
ሁሉ ነገር የሚሰራ ማለት ነው አርቲፊሻል ጀነራል ኢንተለጀንስ ሲመጣ ኤዲቲንግ ብቻ ነው የሚሆነው ከዛ በኋላ ኤዲቲንግ ሊማሩ የመጡ ሰዎችን በሙሉ በጣም ነው ማደንቃቸው ማይንድ ሴታቸው አውቀውትም ሊሆን ይችላል አላወቁትም አንዳንዶቹ በቤተሰብ ግፊት ሊሆን ይችላል ግን ኤዲቲንግ ሊማር የመጣ ሰው ግን ማለት ወደ ፊውቸር የሚወድቅ ሰው ነው ሁሌ ሲወድቅ ወደ ፊት ነው የሚወድቀው ማለት ነው አብዛኛው ሰው እናንተ ለኤዲቲንግ የከፈላችሁትን ብር ሌላ ነገር ላይ ነው ኢንቨስት የሚያደርገው ወደንም ጠላንም አሁን ከዚህ በኋላ ዓለም ቅርጿ ተቀይሯል በአርቲፊሻል ኢንተለጀንስ ለምሳሌ ሰምታችሁ ሊሆን ይችላል OpenAI ስታርጌት የሚባል $500 ቢሊዮን የሚያወጣ ትልቅ የኤአይ መንደር እየገነባ ነው አሜሪካ ላይ በ2026 ግማሽ ላይ ያልቃል ተብሎ ይገመታል እነ ማይክሮሶፍት እነ ዲፕሲክ ሁሉም በ60 ቢሊዮን በ70 ቢሊዮን የኤአይ መንደር እየገነቡ ነው ኢንተርኔት ሳይኖር በፊት ዓለም ላይ ሰዎች በአካል እስካልተገናኙ ድረስ ወይ በስልክ እስካላወሩ ድረስ ሌላ ሚንስ የላቸውም አይደል እንዴ ፎቶ መላላክ በቪዲዮ መደዋወል ነገሮችን ፖስት ማድረግ ስራ በኦንላይን መስራት ጭራሽ የለም በቃ በጣም ስሎ ነበሩ ነገሮች በአካል ተፈላልገን የምንገናኙ ምናምን አሁን ኢንተርኔት ከመጣ በኋላ ዓለም ምን ያክል ነው የተቀየረው ማለት የድሮ ዓለም ከኢንተርኔት በፊትና ከኢንተርኔት በኋላ ጭራሽ ነው የሚወዳደር ነው እንዴ ጋይስ አይደለም እኮ የሚወዳደር አይደለም ከኢንተርኔት መምጣት በኋላ የሆነ ሰው እዚህ ቁጭ ብሎ ላይቭ ስትሪም ያደረገ አንታርክቲካ ያለ ሰው ያየዋል እንዴ ድሮ እኮ አንታርክቲካ ያለ ሰው በህልሙ ነው የሚያይክ የለም እንደዚህ አይነት ነገር ተቀልዳል እንዴ በህልሙ ያያለው አሁን ኤአይ ማለት ደግሞ የኢንተርኔትን 100 እጥፍ የሚበልጥ አዲስ ነገር ነው እየመጣ ያለው በተለይ ለቢዝነስ ሰዎች ለዲጂታል ሰዎች ማለት ነው ሶ ቅድም እንዳልኩት ነው በቃ የናንተ ባጋጣሚ እንግዲህ ማንነታችሁ ወይ አውቃችሁት ወይ በሰው ግፊ እዚህ ውስጥ ነው ያለው በቃ ወደ ፊውቸር የሚሄድ ማንነት ነው ያላችሁ ይሄ ማንነት በሁሉም መስክ ይቀጥላል እኮ በዚህ በትምርቱ ብቻ አይደለም በትዳር በልጅ በቃ ይሄን ማንነት ስለምትቀጥሉ ተራማጅ አስተሳሰብ እንዳላችሁ ይገባኛል ማለት ነው because በጣም ብዙ ሰው ፈልጓል አስቧል ግን አልመጣም አክሽን ነው ህይወት ደግሞ ማውራት መፈላሰፍ አይደለም ማድረግ ነው ትመታል ወይ ነው ገባ እዚህ ድረስ መተዋጋ ከፍላል ወይ ነው ስትከፍል ነው ይሄን የምታገኘው አይደለም በቃ ሶ የመጀመሪያው ነገር መምጣት ነው መታችኋል ከዛ ከመጣችሁ በኋላ ደግሞ እድሉን መጠቀም ነው አይደል ሁለተኛው ነገር ሶ እንዴት ነው እድሉን የምንጠቀመው ብዙዎቻችሁ ስራ ትፈልጋላችሁ ገንዘብ ትፈልጋላችሁ እንዴት ነው ወደ ገንዘብ የምንቀይረው አሁን ያለው ንቀት እርግጥ ነው በጣም ብዙ የኤዲቲንግ ስራዎች ከዚህ በኋላ እየመጡ ነው ለምሳሌ እኔ ባለኝ መረጃ ዩኒቨርሲቲዎች አሁን በሙሉ ኦንላይን ወደ መሆን ሊሄዱ ነው አጠቃላይ ኮርሶቹን በቪዲዮ ሊያደርጉ ማለት ነው ሶ በቪዲዮ ሲያደርጓቸው ምን ማድረግ አለባቸው መቅረጽ አለባቸው ኮርሶቹን በሙሉ ከዛ ኤዲተር ያስፈልጋል ገባችሁ ስለዚህ አሁን አደገኛ ዲማንድ ይመጣል የኤዲተር እናንተ ራሳችሁ ማስታወቂያ ሲወጣ በየቦታው ተሰማላችሁ ሰዎች በተቻለ መጠን ቢዝነሳቸውን በቲክቶክ ፕሮሞት በማድረግ ራሳቸውን መቀየር ይችላሉ ብለን እናምናለን የተማራችሁ ስለሆናችሁ you can take the advantage ምን ማለት ነው እንበልና በጁስ ቤቱ ምሳሌ እናንተ ሰፈር ጁስ ቤት ያለው ሰው አለ እኔ አሁን ከዚህ ከተመረኩ በኋላ እኔ ቦንም እንደማረግ ታውቂያለሽ ቀጥታ ሄዳለሁ እዛ ጁስ ቤት ሰርቲፊኬቴን ይዤ ሄዳለሁ ይወል እኔ የሼ ሰልጣኝ ነኝ ኤዲቲንግ ሼ ጋር ነው ሰለጠንኩት ጁስ ቤት በስማርትፎን በደንብ እየቀረጽን ኤዲት እያደረኩ በሳምንት 2 ቪዲዮ ለምን አለቅልህም ቲክቶክ ላይ ወይ የራስ ቲክቶክ ላይ ወይ የኔ ቲክቶክ ላይ አይተው ትከፍለኛለህ ስልክ ከተደወለለ አሳምናለሁ አንድ ጁስ ቤት እሺ ባይለኝ 10 ጁስ ቤት አናግራለሁ 10 ሱቅ 10 ሽሮ ቤት አናግራለሁ ካሳመንኩ በኋላ በስማርትፎን ቱቶሪያል እያየው ቆንጆ ቪዲዮ ቀርጻለሁ የቤቱን ኤዲቲንግ እጄ ላይ ነው የትም አልሄድም ይሄ ሰውዬ ብታምኑም ባታምኑም ይደወልለታል የሚገርማችሁ የሚደንቀው ነገር እኮ አሁን በቲክቶክ እኛ 1000 ሰው ምናምን የሚያያቸው ልጆች አሉ የሆነ ቻበባ የምትሸጥ ልጅ አለች የሆነ የውሻ ምግብ የሚሸጥ ልጅ አለና ቪዲዮ ሲለቅ 1000 ሰው ነው የሚያየው እኛም ይመስላል ምንም እየታየለት አይደለም ነው እኛ ምንለው የሚደወልለትን ስልክ ብታቁ ትገረማላችሁ 1000 ሰው አይቶ ማለት ነው ይሲ ቲክቶክ የሚባለው አልጎሪዝም እንደዚህ ነው የሚፈልገው ሰው ነው የሚያየው ስለዚህ እኔ ሄጄ እዛ መንደር ላለች ሽሮ ቤት ቪዲዮ ሲሰራላት 100,000 ሰው ያይላታል ብዬ አይደለም 300 ሰው ይሄው ያካባቢው ሰው መጥቶ እንደሚበላ ግን አቃለሁ እንደሚደውል ግን አቃለሁ ያቺ ሴት ስልክ ሲደወልላት በዛ ቪዲዮ ከዛ በኋላ እኔን የምትፈልገኝ እሷ ነች በልና ቀረጽልኝ ድጋሚ
ና ኤዲት አድርግልኝ የምትለኝ እሷ ነች እኔ አይደለሁ ልክ እንደዚህ በፍሪላንስ ለ5 ለ6 ድርጅት ልሰራ ይችላል አያችሁት so I make money ከዛ ቫልዩ ያደገ ይመጣል ቪዲዮ አሪፍ እየሆነ ሰውየው ብር እየሰራ በሄደ ቁጥር ለኔ የሚከፍለው ብር ያደገ ይመጣል አንደኛው ይሄ ነው የአካባቢያችንን ቢዝነሶች ማነቃቃት እንችላለን ሁለተኛው የራሳችንን ሙያ መሸጥ ነው ዳንቴል ልትሰሪ ትችያለሽ ቧንቧ ልትሰሪ ትችያለሽ የሆነ ሙያ አለሽ ግን እስከ ዛሬ ድረስ የሚያሰራሽ ማን ነው ሰፈር ውስጥ የሚያቅሽ ሰው የሚገዛሽ በቤተሰብ የሚያቅሽ ሰው ነው አይደል ለምን እንደ ጀርመን ያለ ሰው ለምን አይሽም አሜሪካ ያለ ሰው ለምን አይገዛሽም ጅማ ያለች ሴትዮ መቀሌ ያለች ሴትዮ ለምን አትገዛሽም ይቻላል ምን ካረግሽ ኮንተንትሽን ጥሩ አድርገሽ ኤዲት ያደረግሽ ቲክቶክ ላይ ማስቀመጥ ከቻልሽ ደሞ ነገር ሌላ ከቲክቶክ የተሻለ ይመጣል እንዳትጠራጠሩ የቀለለ ደሞ በጣም ከባድ አልጎሪዝም ይመጣል እዛ ቢዝነሱ ስለሆናችሁ ችግር የለም ይምጣ እንዲች ፈቀቅ ብሎ መግባት እግር ማስገባት ነው ገባችሁ አሁን ነገ ከቲክቶክ የተሻለ አዲስ ፕላትፎርም ቢመጣ ምንም ሚዲያ ተጠቅሞ ለማያቅሰውና ለእናንተ እኩል አይደለም ቅለቱ ውስጡ ካለ ፈቀቅ ነው የምትለው አሁንኛ ዩቲዩብ ነበረን ዩቲዩብ ላይ 3 ሚሊዮን ሰብስክራይበር ደርሰናል ቲክቶክ ላይ 2.1 ሚሊዮን ደርሰናል ፈቀቅ ነው ያለው ስለምናቀው ገልበጥ ነው አልጎሪዝሙን ብቻ እናይና ቪዲዮውን ማሳጠር የሚፈልገውን መስጠት ነው ሶ አሁን ምነግራችሁ ነገር ምንድነው አይ እኔ ኮምፒውተር የለኝም ፕራክቲስ ማድረግ አልችልም የሚባል ሰበብ አይሰራም ሁላችሁም ስማርትፎናችሁ ላይ ካፕከት የሚባል የኤዲቲንግ ሶፍትዌር አለ ስማርትፎናችሁ ላይ ስልካችሁ ላይ ኤዲት ማድረግ ያለው ካፕከት ታወርዳላችሁ ከዛ በየቀኑ አንድ ኤዲተር ኤዲት ሳያደርግ መዋል የለበትም ዩቲዩብ ላይ የተለቀቀ ቪዲዮ ዳውንሎድ አድርጎ ሊሆን ይችላል ቆራርጦ ሙዚቃ ጨምሮ ምን ብሎ የቲክቶክ ቪዲዮ በስልኩ ኤዲት ማድረግ አለበት ከኤዲቲንግ የተለየ ኤዲተር ማለት ከባህር ይወጣ አሳ አሁን ስታቆሙ ትምርቱን በቃ ስራ እስካገኝ ኤዲት አላረግም ካላችሁ ጭራሽ ስራ ማታገኙ ስራም የምታገኙት በቲክቶክ ነው ስለዚህ ኮምፒውተር ያላችሁ በአዶቤ ፕሪሚየር ፕሮ የሌላችሁ በስልካችሁ በካፕከት የካፕከት ኤዲቲንግ ሁለት ቱቶሪያል ካያችሁ በቃ መሰረታዊውን ትችሉታላችሁ ለምን ኦሬዲ የአዶቤ ዕውቀት አላችሁ አገኛችሁ ምን ማለት መሰላችሁ አዶቤ ፕሪሚየር ፕሮ ማለት ከባዱ ነው ገብታችኋል ከባዱን ተምራችኋል ካፕከት ሲምፕል ነው ሲምፕል አድርገው ነው ያመጡት ሶ ከዛሬ ጀምሮ በቲክቶክ አልጎሪዝም መሰረት ኤዲት ያደረጋችሁ ቲክቶካችሁ ላይ መልቀቅ አለበት 300 ሰው አይመለከተንም 500 ሰው አይመለከተንም ያ 500 ሰው ግን ወዶኝ ነው ያየው እንዴ እኔ 110 ሰው ስላያችሁኝ ደስ ብሎኝ እኮ ነው ማወራው 500 ሰው ማለት የዚህ 5 እጥፍ እኮ ነው 1000 ሰው ማለት አምባሳደር ሲኒማ ሙሉ ማለት እኮ ነው ቀለል አድርገን የምናየውኛ አለ 300 ቪው ምናምን ትንሽ ነው አልታየልኝም ነው ምንለው ኖ 300 አንተን የሚፈልግ ሰው ነው ያያያል እና ዞሮ ስንት ሰው ያሰራል ስራ ዳንቴል የሰራሽ ምሸጪ ቢሆን 10000 ሰው ቢያይሽ 10000 ይገዛል ቢገዛ ሳለሽ 10000 ዳንቴል የለሽም እኮ ሶ ቢዝነሱን ከቁጥር ጋር እንዳታያይዙት ቲክቶካችሁ ላይ በየቀኑ you have to upload a video ወይም በየሁለት ቀኑ ወይም በየ3 ቀኑ ፓሽናችሁ ኤዲተር መሆን የምትፈልጉ ከሆነ ኤዲተር ነኝ ቅጠሩኝ ዳንቴል ምሰሪ ከሆነ ዳንቴሉ ማለት ነው የተመረቅሽው በሜዲሲን ከሆነ በሜዲሲን ተመርቅ ያለው ስራ ፈልጋለሁ ሁለተኛው ቲክቶክ ላይ ደግሞ ስሰራ አልጎሪዝሙን ማወቅ አለብኝ እንዴት ነው የቲክቶክ አልጎሪዝም የሚሰራው ለሚለው የመጀመሪያው መፍትሄ ምነግራችሁ ነው የዲጂታል ሚዲያ ውስጥ ሆነክ መማር ካቆምክ በየቀኑ ቱቶሪያል ማየት ካቆምክ ልክ ምግብ እንዳቆመ ሰው እየተልፈሰፈስክ ሄደ ትወድቃለህ ስለዚህ ቱቶሪያል ማየት ምርጫ አይደለም ለእናንተ ህይወት ነው ከዚህ በኋላ ኤአይ መጥቷል ሁሉም ኮንተንት ክሬተር እየሆነ ነው እናንተ ግን ኤአይውን ቱቶሪያል ስታዩ የካፕከት ቱቶሪያል ስታዩ የዩቲዩብ ቱቶሪያል ስታዩ ያንን በየቀኑ ስትሞክሩት የቲክቶክ ቪዲዮአችሁ እያደገ ከትላንት እየተሻለ ይመጣል እዚህ ላይ ኢንቨስት ማድረግ ምንም ላይ ኢንቨስት ከማድረግ ጋር አይወዳደርም ጋይስ ይውላችሁ ዲጂታል ሚዲያ ላይ ጊዜውንና ገንዘቡን የሚያወጣ ሰው መሬት ላይ ፎቅ ከሚሰራ ሰው ጋር አይወዳደርም ምክንያቱም ዲጂታል ሚዲያው ላይ ኢንቨስት ያደረገው ሰው ፎቁን ይሰራዋል ፎቁን ያገኘዋል ግን ከምን ጋር ነው ከተጽኖ ፈጣሪነት ጋር ከውቅና ጋር ብዙ የሰዎችን ህይወት ከመቀየር ጋር ነው ያ ሰው ፎቅ ነው በቃ ፎቅ ነው ፎቁን ይዞ ይቀጥላል
ቀድሞ ወንድማችን አሁን ትልቅ ምስክር ሆነ ጥሩ ሀቢት አልነበረኝ ማለት ትንሽ እንደሱስ ነገር ነበረብኝ ምናምን ነገርና ፍቃዱ የሚባል ልጅ ዶንኪ ቲዩብ ላይ ቀርቦ እንዴት ከሱስ እንደወጣ ሲያወራ አየው ወንድ ልጅ ነህ እንባውጥ ታልቅሰ ለምናት እመቤቴ ያሰብካትን እቃት ነሳም በቃ የሆነ ያለፈበትን ስቴፕ ባይ ስቴፕ እንዳለ እያንዳንዱ ነገር ይናገራልና እሱ ጻድቃኔ ማርያም ሄጄ ነበር አለ እኔም ሄድኩኝ ተጠምቄ መጣው እሱ ቪዲዮ አግዞኝ ያንን ሱሴ ማሸነፍ ችያለውና ኦልሞስት አሁን ፎቅ ያለው ሰውዬ እኮ በቃ ፎቅ አለው የናንተ ሚዲያ ግን እንደዚህ ነው የሰዎችን ህይወት ይቀይራል ባንዴ ደግሞ አንድ ፎቅ ያለው ሰው ምናልባት ፎቁን 100 ሱቆች ካሉት ለ100 ሰው ነው የሚያከራየው የናንተ ቪዲዮ ግን ነገር ለ100,000 ሰው ነው ለሚሊየን ሰው ነው የሚደርሰው የስንት ሰው ህይወት እንደሚቀይር የስንት ሰው ጓዳ እንደሚያስተካክል አታቁም በጣም 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 እግዚአብሔር ከሚሰራባቸው መንገዶች አንዱ ይሄ ነው ዲጂታል ሚዲያ ነው ስለዚህ እዚህ ጋር ኢንቨስት ታይም ለማድረግ አትሰስቱ ሻይ ለመጠጣት ጊዜ ይጠፋል ቲክቶክ ላይ ቪዲዮ ለማየት ጊዜ ይጠፋል ለንቅልፍም ጊዜ ይጠፋል 7 ሰዓት ይተኛል መቀነስ ነው ወይ አንዱን ሰዓት 6 ሰዓት ተኝቶ አንዱ ሰዓት ላይ ግን ቱቶሪያል ያዩ ፕራክቲስ ማድረግ አሁን ሳስተምራችሁ መንግስት ቴሌቪዥን እንድትቀጠሩ ያልኩ አይደለም ወይ የግል ጣቢያ ተቀጠር አይደል የራስን ሚዲያ ተፈጥራለህ ራሴ ሚዲያ ባል ማንንም አያስቆምም ከስንፍና በስተቀር በዚህ ዘመን እኮ ወደ ኋላ መቅረት ያሳፍራል እኮ ለምን ሁሉ ነገር ነፃውን ሼም እኮ አስያዙን በእናት ሼም አስያዙን ከዛ አንዳንድ ብልጣብልጥ ህሊና የሌላቸው ሰዎች ደግሞ ተቃረጉና ኦፖርቹኒቲዋን እኛን ያባላሉ እነሱ ይባላሉ ምንም ችግር የለባቸው እኛ ዕውቀቱ አለ ህሊናው አለ አንሰራም ቁጭ መተ በፖዚቲቪቲ መታገል አለበት አይደል እንዴ በጎ ነገር ሰርቶ ብር መስራት እንደሚቻል በጎ ነገር ሰርቶ መኖር እንደሚቻል ሆነ ማሳየት አለበት እኮ አይደል በቃ በዚህ ማይንድ ሴት ነው አሁን እንድትቀጥሉ ምፈልገው በቃ እሰራለሁ መቀጠርም ብፈልግ ለመቀጠር የራሴን ሚዲያ እየሰራው ነው መቀጠረው ፍሪላንስ አድርጌ የሌሎች ድርጅቶችን ማስታወቂያ እየዞርኩ ሰራለሁ የራሴን ሙያ በቲክቶክ እያወጣው ሸጣለሁ በስልኬ ኤዲት አደርጋለሁ በስልኬ ቲክቶክ ላይ ገብቼ ፖስት አደርጋለሁ አንድ አመት ለራሴ በሰጠው ማንንም አያስቆመኝ አንድ አመት ስጡት ለራሳችሁ ለብዙ የማይገባ ነገር እኮ ጊዜ ሰጠናል ለሃሜታ ጊዜ አልሰጠንም የሆነች ልጅ አለች ሁሌ የመጣች ወሬ የምታወራል እንትና እኮ ምትል አንድ ሰዓት አልሰማናት በቃት ስማም ይበቃታል የድሜ ቆንጨራ ነው እንዲህ አይነት ነገር ፊልም ተከታታይ ፊልም አንድ ሰዓት 2 ሰዓት በቀን አላየንም በቃ እንግዲህ ሆሊውድም ወሰደ ብዙ ይበቃዋል ፋንታውን ወስዷል የሆኑ ሁሌ ችግር ውስጥ እየገቡ እኛን ችግር ውስጥ የሚከቱ ጓደኞች አሉ እነሱም ይበቃቸዋል እኔ ኮሜዲያን የሆንኩት በቀን 2 ሰዓት ሰጥቼ ነው ለራሴ እዚህ ባቡስ ቆመሽ የሚገር ፈሲፈሳ ኤንጂኦ ተቀጥሬ ሰራለሁ ጧት 12 ሰዓት ተነስቼ እስከ 2 ሰዓት ብቻ ኮሜዲ ጽፋለሁ 2 ሰዓት ቢሮ ነው የምገባው ቅርብ ነው መስሪያ ቤቴ አጠገቡ ተከራየው ለምን ታክሲ ላይ ነው ሰዓቱን የምጨርሰው ይርሽ ለታክሲ ሰልፍ ያወጣነው ሰዓት ይበቃል ከቻለ ለምን ትንሽ የቤት አጥቶን ምንችል ከሆነ መስሪያ ቤት አጠገብ መከራየት ከዛስ በቀን 2 ሰዓት ጧት 12 ሰዓት ገባለሁ ጥበቃው ራሱ እኔ ነኝ የምቀሰቅሰው 12 ሰዓት ገባለሁ እስከ 2 ሰዓት እጽፋለሁ ለማመራ የት ባኞ ቤት የመጀመሪያ ሰሞን ዘበኛው እንዲያይቶኝ ጸበል ሁሉ አመጣልኝ የሆነ ቀን አይዞ አባቴ አይዞ ለምን አንድ 7 እንትና አትልማርኝና ከዛስ ምንም ሳያቁ መስሪያ ቤት ውስጥ አልቀርም አላረፍድም 3 ወር ጽፌ ተለማምጄ ተቀርጾ ኤዲት ተደርጎ አልቆ አሳየዋቸው ሰብስቤ ኮሜዲ ሰርቻለሁ ይሉኝ ኮሜዲያን ሆኛለሁ በየትኛው ጊዜ አሉ መቼ ጧት ከ12 ሰዓት እስከ 2 ሰዓት እንዴ ለራሳችሁ 1 ሰዓት መስጠት ያክታችኋል እንዴ እስከመቼ ነው ተመሳሳይ ህይወት የምንኖረው እስከመቼ ነው ምንፈልገውን ነገር ከሰዎች የምንጠብቀው እስከመቼ ነው ያሰብን የሚቀረው በቃ እኮ ወይ ልንሞት ነው ወይ ልንቀጥል ነው ሰርቫይቫል ሞድ ላይ እኮ ነው ያለነው አሁን እኮ ቆመን ሜዳችን አትዩ አንቺ ክምር የቆምሽ መስሎሻል ተበልተሽ አልቀሻል አላሉ ሰውየው ብዙ ነገር እኮ ኢኮኖሚው እየተጎዳ ነው አይደል እንዴ ስለዚህ የግድኛ ጥይት እስኪደቀንብን ነው የምንጠብቀው በቃ ማለት አለ በቃ እኔ ከዚህ በኋላ አላቅም መውጣት አለበት እንዲወጣ ማስጨነቅ ያስፈልጋል ራስን በቃ የጊዜ ገደብ አውጥታችሁ እቅድ አውጥታችሁ ጽፋችሁ ከዚህ በኋላ እንደዚህ ለውጥ በህይወቴ ላይ መኖር አለበት ያለ ማረግ መማር ብቻ ይሄው መሳሪያው ቲክቶክ ይሄው ዕውቀቱ ኤዲቲንግ ይሄው መንገዱ በየቀኑ መማር ከዛስ ህልምህን ምንድነው የምትፈልገው ለማለት የፈለኩት በደንብ የገባችሁ ብቻ አጨብጭቡ
እግዚአብሔር ያክብር። አሁን በወጌሻ ጥቅል የቲክቶክን አልጎሪዝም በስልካችሁ ቪዲዮ ኤዲት ማድረግ እንድትችሉ የካፕከት ኤዲቲንግ እንዲሁም የአዶቤ ፕሪሚየም ፕሮ ኤዲቲንግ ትምህርቶችን ለክረምቱ ብቻ በልዩ ቅናሽ በአንድ ዋጋ ኦንላይን ተማሩ። አዲስ እድል ከዶንኪቲዩብ በጥናት የተመሰረተ አቅምን ባገናዘበ ዋጋ ለዚህ ክረምት ብቻ። ትምህርቱ ሰኔ 24 ይጀምራል። በ0973 35 77 77 አሁኑኑ ደውሉና ተመዝገቡ። መልካም ብርሃናችሁ በሰዎች ፊት ይብራ። ኢትዮ ቤስት ሪል ስቴት አሁን ቤቱን በቪዲዮ ሳይሆን በአካል ብታዩት ነው እኔ ደስ የሚለኝ። እስኪ በአካል ኑና ቦሌ ማተሚያ ጀርባ 17 ፎቅ የተንጣለለ ህንጻ ነው። ፊኒሺንጉን እንግዲህ ብዙ ጊዜ እዚህ ጋር ተናግሬዋለሁ፣ ግን እኔ ደስ የሚለኝ በአካል መታችሁ በእጃችሁ እየዳሰሳችሁ በአፍንጫችሁ ያሽተታችሁ በአይናችሁ ያያችሁ በትክክል መሬት ላይ ያለና ቦሌ መሃል ሲሊንጉ ከፍ ያለ በጥንቃቄ የተገነባ ለልጅ ልጅ ልጅ ቅርስ ሆኖ የምታወርሱት ቤት መግዛት ትችላላችሁ። 7ኛ ፎቅ ላይ የኛ ቤት አለ ባለ 3 መኝታ 197 ካሬ። እንግዲህ ጎረቤት ሆነናል። ብዙዎች እንግዲህ የዚህ ቤት ባለቤት ለመሆን ክፍያቸውን እያጠናቀቁ ነው። በአካል መታችሁ ስታዩት ደግሞ የበለጠ ትረዱታላችሁ። በ0975 44 44 41 ብትደውሉ ሄሎ ይሏችኋል። ኢትዮ ቤስት ሪል ስቴትን ከልብ እናመሰግናለን።